ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 26 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደርና በጎጃም ያገዛዙ አመራሮች ላይ ጉዳት ያደረሰ ውጊያ ሲደረግ ከአርሲ የተነሱ ያገዛዙ የሰራዊት አባላት ፋኖን መቀላቀላቸው ተነግሯል። ዝርዝር የግንባር መረጃ ይዘናል። በአርሲ በርካታ የኦርቶዶክስ እምነት ተከታዮች በታጣቂዎች ታግተው እንደተወሰዱ ሀገረ ስብከቱ ተናግሯል። ሰሙታላችሁ። የኤምሬት አገልጋይ አብይ አህመድ ለቀጠናው ግጭት የሚከፋፈሉ መሳሪያዎችን በኢትዮጵያ እንዲራገፍ እያደረገ እንደሆነ መረጃ ወጥቷል። ዝርዝር መረጃዎችን ይዘናል። ኢራን ዋሽንግተን ቴህራን ላይ ጥቃት ከሰነዘረች ቀጠናዊ ጦርነት ይነሳል ስትል አስጠነቀቀች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደርና በጎጃም ያገዛዙ አመራሮች ላይ ጉዳት ያደረሰ ጥቃት ሲፈጸም ዛሬም ያገዛዙ ሰራዊት ወደ ፋኖ በገፍ እየገባ ነው። የመይሳው ካሳ ሁለተኛ ኮር አራቱንም ክፍለ ጦር በማጣመር ቋራ ሪፎርም ሰርተው ባጠናቀቁበት ማግስት የመጀመሪያውን አውደ ውጊያ ያገዛዙ የብልጽግና ወንበር አስጠባቂ ቅጥረኛ ሰራዊት በሰፈረበት አለፋ ወረዳ ወኩ ገንገን ከተማ ውጊያው የቀጠለ ሲሆን ቋራ ወረዳ በሙር ከተማ ዶቅሚት ከሚባል ቦታ ካራማራ ክፍለ ጦር አሳምነው ብርጌድ ከቋራ ኦሜድላ ነብሮ ብርጌድ በጋራ በመሆን ከሌሊቱ 9 ሰዓት ከ20 ጀምሮ እስከ ጧቱ 2 ሰዓት ትንቅንቁ ተፏፉሞ ከቡድን መሳሪያ እስከ ጨበጣ ውጊያ ተደርጓል። በሁለቱም አቅጣጫ በተደረገ ለአስጨራሽ ውጊያ የብርሃኑ ጁላ ሰራዊት ያለ የሌላ አቅሙን ተጠቅመው ወደ ቀጠናው ያስገባው የሚሞትበትን ዓላማ በውል ያልተረዳው ሰራዊት የመይሳው ካሳ ልጆች ልክ እንደ ትናንቱ ዛሬም ታሪክ ለመድገም ጠላትን ክፉኛ ጉዳት አደርሰውበታል። በዚህም በሁለቱም የአውደ ውጊያ ውሎች 28 ያገዛዙ ኃይል ሲደመሰስ 34 ቁስለኛ ሆነዋል። በዚሁ ቀጠና ከማዕከላዊ አርማጭሆ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመልበር በተባለ ቦታ ላይ የኮሩ ልዩ ዘመቻና የተከዜ ክፍለ ጦር በጥምረት በወሰዱት እርምጃ በአገዛዙ ላይ ከፍተኛ ኪሳራ ደርሶበታል። የአገዛዙ ወንበር አስጠባቂ ሆነው የ92ኛና 78ኛ ክፍለ ጦር 2 ሬጅመንትና አንድ የሻለቃ አድማ ብተና ወደ 70 የሚሆን ሰላም አስከባሪ በጥምረት ያሰማራውን ኃይል ሙሉ በሙሉ በሚባል ደረጃ በአሳረኛው ፋኖ ተደምስሷል። በዚህም መሰረት በሽመልበር በጠላት በኩል ከ70 በላይ ሞት ሲሆን 40 ቁስለኛ መታቀፉና ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችን መመታታቸው ተነግሯል። በምዕራብ አማራ ቀጠና ፋኖ ወደ ደንበጫ ከተማ በመግባት በወሰደው እርምጃ ከ15 በላይ ያገዛዙ ወታደሮች ላይ እርምጃ የወሰደ ሲሆን ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው ያገዛዙ ኃይል ሁሉም አማራ ፋኖ ነው በሚል 4 ንጹሃንን መግደሉ ተሰምቷል። በአፋብን ቴዎድሮስ እዝ 109ኛ ኮር ስር ከ99ኛ ክፍለ ጦር የተውጣጡ የፋኖ ሀዶች ዛሬ ወደ ደንበጫ ከተማ በመግባት በአፋብን ቴዎድሮስ እዝ 109ኛ ኮር ስር ከ99ኛ ክፍለ ጦር የተውጣጡ የፋኖ ሀዶች ወደ ደንበጫ ከተማ በመግባት አገዛዙ ጥምር ኃይል እያለ የሚጠራው የሚሊሻ አድማ ብተናና የመከላከያ ሰራዊት ስብስብ ላይ በወሰዱት መብረቃዊ እርምጃ ያገዛዙን አከርካሪ በመስበር ታላቅ ድል መጎናጸፋቸውን 109ኛ ኮር በህዝብ ግንኙነት ክፍሉ በኩል በላከው መረጃ ገልጿል። በአውደ ውጊያው ከ15 በላይ ያገዛዙ ኃይል የተደመሰሰ ሲሆን ቁጥሩ በውል ያልታወቀ በርካታ ያገዛዙ ኃይል ደግሞ ቁስለኛ መደረጉን ኮሮ አክሎ ገልጿል። ጥቃቱ የተፈጸመው ከአጥቢያ ሌሊት ጀምሮ እስከ ንጋት ድረስ በከተማ ዋድ የጎመዲ ደንበጫ ጉላማዶ ዩኒየን እና ሃይስኩል በተባሉ አካባቢዎች ላይ ሲሆን በዚህ ተጋድሎ 8 ክላሽንኮቭን ጨምሮ ከ800 በላይ የክላሽ ተተኳሽና ሌሎች ወታደራዊ ንብረቶች በ99ኛ ክፍለ ጦር ፋኖች ቁጥጥር ስር መዋላቸውን ኮሩ በህዝብ ግንኙነት ክፍሉ በኩል በላከው መረጃ ገልጿል። በተያያዘ ዜና ከሰሞኑ የአማራ ፋኖች አንድነት መፈጠሩን ተከትሎ በተለያዩ ቀጠናዎች ያሉ ያገዛዙ ኃይል ፋኖን በገፍ እየተቀላቀለ ሲሆን ዛሬም የብልጽግና መራሹ መንግስት 4 የሰራዊት አባላቱ ከአርሲ ዞን በ3 ወረዳ ቦሌ ከሚባል አካባቢ በመነሳት 3 ቀን የፈጀ የጫካ ጉዞ በማድረግ በሸዋ ምንጃር ሸንኮራ ወረዳ በመግባት አፋብን ደቡብ አማራ ቀጠና አሳምነው እዝ ከሰም 2 ኮር የነበልባል ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸው ተገልጿል። እድሜያቸው ለአቅመ ውትድርና ያልደረሱ በብልጽግናው አገዛዝ በግዳጅ ታፍሰው መከላከያ ሰራዊት የነበሩ በአሁኑ ሰዓት የአማራ ፋኖ ወደ አንድ መምጣቱን ተከትሎ እነሱም የነበሩበትን ስርዓት በመቃወምና ለነጻነቱ ታገለው ፋኖ ጋር አብረው ለመታገልና ጦርነት ጠማቂ ስርዓትን ለማስወገድ በማሰብ ከኦሮሚያ ክልል አርሲ ዞን ቦሰት ወረዳ ቦሌ ከሚባል አካባቢ በመነሳት
በመነሳት ለ3 ቀን የእግር ጉዞ በማድረግ ነበልባል ክፍለ ጦር እንደተቀላቀሉ ታውቋል። የአገዛዙ ሰራዊት አባላት የነበልባል ክፍለ ጦርን ሲቀላቀሉ የተሰማቸውን ደስታና ምድር ላይ ያለውን ሀቅ በተለይም አገዛዙ ያስተማራቸውን የሐሰት ትርክት ሲናገሩ እኛ እድሜያችን ለውትድርና ሳይደርስ ነው ታፍሰን ወደ መከላከያ የተቀላቀልነው። በአገዛዙ ቤት ቆይታችን ስለ ፋኖ የሚነገረንና አሁን ምድር ላይ መተን የተመለከትነው ፍጹም ልዩነት አለው። ፋኖ ጀግና የአማራ ሕዝብ አለኝታ መሆኑን በተለያዩ ነገሮች አስመስክሯል። እናንተን ስለተቀላቀልን እጅግ ደስተኞች ነን። መንግስት ስለእናንተ የነገረን ሐሰት መሆኑን መተን ከጎናችሁ ሆነን አረጋግጠናል። እዚህ ከመጣን ብዛት ያላቸው የቡድን መሳሪያዎች፣ የነፍስ ወከፍ መሳሪያዎች እንዲሁም ከፍተኛ ቁጥር ያለው የሰራዊት አባላትን ተመልክተናል። አሁን የቀሩትን ጓዶቻችንን መተው ወንድሞቻቸውን ፋኖን እንዲቀላቀሉ እናደርጋለን ሲሉ ተደምጠዋል። አክለውም ለአማራ ሕዝብ ብሎም ለሀገራችን እኛም ከዛሬ ጀምሮ ፋኖ ወንድሞቻችንን ተቀላቅለናል፣ በቆራጥነት እንታገላለን በማለት መልእክታቸውን አስተላልፈዋል። በኦሮሚያ ክልል ምስራቅ አርሲ ዞን 13 የኦርቶዶክስ እምነት ተከታዮች በታጣቂዎች ታግተው መወሰዳቸውን ሀገረ ስብከቱ ገለጸ። በተደጋጋሚ ግድያና ዝርፊያ እንደተፈጸመበት ሲነገርለት በነበረው ኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ዋቤ ወረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር ስማቸው እንዳይገለጽ ጠይቀው በሰጡን ቃል 13 ሰዎች በታጣቂዎች ታግተው ተወስደዋል ሲሉ ተናግረዋል። በሆንቆሎ ዋቤ 13 ምዕመናን ታግተው ተወስደዋል፣ ይግደሏቸው ያኑሯቸው አልታወቀም ያሉት አመራሩ እገታው የተፈጸመው ሌሊቱን ቅዳሜ ለእሁድ አጥቢያ መሆኑን ለቲክቫ ኢትዮጵያ ገልጸዋል። ታጣቂዎቹ እገታ የፈጸሙበት አካባቢ ልዩ ስሙ ሊሙ ለመን እንደሚል የተናገሩት ምዕመን አጥቢያው ደግሞ ያደንዳሆ ቅዱስ እግዚአብሔር አብ ቤተክርስቲያን መሆኑንም አክለው ተናግረዋል። የሀገረ ስብከቱ አካል ከታጋቾች መካከል አንድ ሕፃን እንደሚገኝበት ያስረዱም ሲሆን ጉዳዩን በቅርበት የሚያውቁ ሌላኛው የአካባቢው ነዋሪ ደግሞ ከዚህ ቀደምም በወረዳው በቀቅሳ በተባለ ቦታ ከ15 በላይ ሰዎች መታገታቸውን አስታውሰዋል። ያኔ የታገቱትም የት እንዳሉ በግልጽና በትክክል የታወቀ ነገር እንደሌለ ገልጸው የአሁኖቹ ታጋቾችም በህይወት ይኑሩ አይኑሩም አልታወቀም ብለዋል። እኚሁ አካል ግድያውና እገታው ባይቆምም ትንሽ ጋብ ብሎ እንደነበር ገልጸዋል። አሁንም ቢሆን የመብት ተቋማት ድርጅቶች ለጉዳዩ ትኩረት እንዲሰጡ በአጽንኦት ጠይቀዋል። እስከዛሬም ቢሆን የታገቱ ሰዎች እምብዛም በህይወት የመመለስ እድል የላቸውም የሚሉት ሌላኛዋ ነዋሪ ደግሞ አሁን የታገቱ 13 ሰዎችም ተመሳሳይ ጣፈንታ እንዳይገጥማቸው ስጋት እንዳደረባቸው ገልጸዋል። የኤምሬት አገልጋይ አብይ አህመድ ለቀጠናው ግጭት የሚከፋፈሉ መሳሪያዎችን በኢትዮጵያ እንዲራገፍ እያደረጉ ነው ተባለ። የዛሬ 5 ዓመት ገደማ የሰሜን ኢትዮጵያው ጦርነት መቀስቀስን እንዲሁም ከ3 ዓመት በፊት የሱዳን የእርስ በርስ ጦርነት መጀመሩን ተከትሎ ለታጣቂዎች የሚውል በርካታ ወታደራዊ እንቅስቃሴዎች በምድርና በአየር ኢትዮጵያ ውስጥ ሲደረጉ የቆዩ ሲሆን እነዚህም በረራዎች ወታደራዊ ቁሳቁሶችን እንደሚያጓጉዙ የቀጠናው ተንታኞች እየገለጹ ነው። በአብዛኛው ጊዜ ሩሲያ ስሪት የሆኑ ኢሉዥን አውሮፕላኖችን በመጠቀም ከተባበሩት አረብ ኤምሬትስ ወደ ቦሌ አየር ማረፊያ ወደ ቢሾፍቱ አየር ኃይል የሚደረጉ እንደሆነ ተመላክቷል። በትናንትናው ዕለት ከተለመደ ወታደራዊ በረራዎች ለየት ያለ አንድ ግዙፍ አንቶኖቭ አውሮፕላን በቦሌ አየር ማረፊያ ሲያርፍ መታየቱ የተገለጸ ሲሆን ይህም ዩክሬን በሶቪየት ህብረት ስር በነበረችበት ወቅት የሰራችው ግዙፍ የጭነት አውሮፕላን እንደሆነም ተነግሯል። መነሻውን የተባበሩት አረብ ኤምሬትስ አድርገው ወደ ቢሾፍቱ የአየር ሜዳ ከሄደ በኋላ ወደ አዲስ አበባ ቦሌ ኤርፖርት እንደበረረ የበረራ መረጃዎች ያሳያሉ። እነዚህ በኤምሬትስ መቀመጫውን ያደረገው ግዙፍ በረራዎች በምስራቅ አፍሪካ በተለይም በኢትዮጵያ የሀገር ውስጥ ጦርነትንና የጎረቤት ሀገር ሱዳን የእርስ በርስ ግጭትን ለማካሄድ እንደሚውሉ ተንታኞች እየተናገሩ ነው። ሚድል ኢስት አይ ከ3 ሳምንት በፊት ይፋ እንዳደረገው እነዚህ በረራዎች በድብቅ የጫኑት ዕቃ እንደሚራገፍ ጠቅሶ በተለይም ኤምሬትስና ሳውዲ አረቢያ የገቡበትን ውዝግብ አስታኮ የሚደረግ አሳሳቢ የጦር መሳሪያ ዝውውር ሊሆን እንደሚችል አስነብበዋል። የየል ዩኒቨርሲቲ ኤችአርኤል ባልደረባ የሆነው ናትናኤል ሬይመንድ ጉዳዩን ሲያብራራ እነዚህ በረራዎች በሱዳን ውስጥ ተባብሶ የቀጠለውን ጦርነት ለማቀጣጠል የሚውል መሳሪያ እያጓጓዙ እንደሆኑ ጠቅሶ ዓለም አቀፉ ማህበረሰብ ትኩረት ሊሰጠው ይገባል ሲል አስታውቋል። የአውሮፕላን የመጫን አቅሙ ከፍተኛ ነው፣ ተደጋጋሚ በረራዎችን ሲያደርግ እየታየ እንደሆነና አንዳንድ ሚዲያዎችም እንደዘገቡት የሱዳን አርኤስኤፍ ታጣቂዎች ከመንግስት ጋር ለሚያደርጉት ጦርነት በቅርቡ 6 ተዋጊ ጀቶችን ከሰርቢያ እንደገዙ ዘግበው ጀቶቹን በመፈታታት ወደ ኢትዮጵያ ወይም
ወይም ሊቢያ በመላክ ለታጣቂዎቹ ድጋፍ ይደረጋል ብለዋል። የሱዳን ተፋላሚ የሆነውና በሌተናል ጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ድራሽ ኃይል RSF በኢትዮጵያ ውስጥ የጦር ሰፈር መመስረቱን አልጀዚራን ዋቢ አድርገን መዘገባችን የሚታወስ ሲሆን ለአልጀዚራ መረጃውን የሰጡ የሱዳን ጦር ከፍተኛ አዛዥ እንዳሉት ፈጥኖ ድራሽ ኃይሉ በኢትዮጵያ ውስጥ በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል ብለዋል። ከዚህም በተጨማሪ ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችና የጸረ ድሮን መሳሪያዎች በአሶሳ በኩል ለፈጥኖ ድራሽ ኃይሉ እየገቡ መሆናቸውን የገለጹት እኚህ ባለስልጣን ጨምረውም የኢትዮጵያ መከላከያ ኃይል ከፈጥኖ ድራሽ ኃይሉና ከSPLA ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥረዋል በማለት አስረድተዋል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ድራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑንና እነዚህም እስከ 10,000 ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳዩን በበላይነት እየተከታተሉ ያሉት ጄኔራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጸዋል። እነዚህ አንቶኖቭ አውሮፕላኖች በሰሜኑ ጦርነት እየተካሄደ በነበረበት ወቅት እነዚህ አንቶኖቭ አውሮፕላኖች ታይተዋል መባሉ በስፋት መነጋገሪያ ሆኖ የነበረ ሲሆን ፍቃድ ያላገኘ አንድ አንቶኖቭ አውሮፕላን የኢትዮጵያን ድንበር ጥሶ ከገባ በኋላ በአገሪቱ አየር ኃይል ተመቶ መውደቁን አገዛዙ በወቅቱ ማሳወቁ ይታወሳል። መንግስት አውሮፕላኑ ስማቸውን ባልጠቀሳቸው የአገሪቱ ጠላቶች አማካኝነት የትጥቅ ድጋፍ የማቅረብ ዓላማ ነበረው ያለ ሲሆን አብይ አህመድ በፓርላማ 2 ጊዜ መሳሪያ ለትግራይ ኃይሎች ተራክፏል ሲሉም ከሰው ነበር። የአውሮፕላን አሁን ደግሞ በኢትዮጵያ ሰማይ ስር በስፋት እየታየ ነው። በርካቶች ከኢትዮጵያ የሀገር ውስጥ ጦርነት እና ከሱዳን የእርስ በርስ ግጭት ለሚውል እንደሆነም እየተነገረ ነው። ዘገባው የመሰረት ሚዲያ ነው። ቴህራን ላይ ጥቃት ከሰነዘረች ቀጠናዊ ጦርነት ይነሳል ስትል አስጠነቀቀች። በመካከለኛው ምስራቅ የሚገኘውን ኃይሏን እያጠናከረች ካለችው አሜሪካ ጋር የተፋጠጡት የኢራን የጠቅላይ መሪ አያቶላ አሊ ኻሜኒ ዋሽንግተን ቴህራን ላይ የምትፈጽመው ማንኛውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠነቀቁ። አሜሪካውያኖቹ ጦርነት ከጀመሩ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸውን ከሀገሪቱ መንግስት ጋር ግንኙነት ያለው ታስኒም የዜና ወኪል ዘግበዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ቁም ነገር ያለው ውይይት ላይ እንደሆነችና ይህ ውይይት ተቀባይነት ያለው ውጤት ላይ እንደሚያደርስ ተስፋ ማድረጋቸውን ገልጸው ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በቴህራን የኒውክሌር መርሃ ግብር ላይ ስምምነት ላይ መድረስ እንደምንችል እርግጠኛ ነኝ ሲሉ ለሲኤንኤን ተናግረዋል። ፕሬዚዳንት ትራምፕ የኢራንን ኒውክሌር የማበልጸግ ፍላጎትና ጸረ መንግስት ተቃዋሚዎች ላይ በወሰደችው በሺዎች የሚቆጠሩ ሰዎች የገደለ እርምጃ ምክንያት በማድረግ ጣልቃ እንደሚገቡ ግዝተዋል። የኢራን የውጭ ጉዳይ ሚኒስትር አራግቺ እንዳለመታደል ሆኖ አሜሪካን እንደ ተደራዳሪ አጋር ለማየት ያለን እምነት አጥተናል ብለዋል። ሆኖም በቀጠናው ባሉ ወዳጅ ሀገራት በኩል የሚደረገው የመልእክት ልውውጥ ከዋሽንግተን ጋር ፍሬያማ ንግግር እንዲኖር እያመቻቸ መሆኑን አክለዋል። የኢራን ከፍተኛ የደህንነት ባለስልጣን አሊ ላሪጃኒ የድርድር ማዕቀፍ የማዘጋጀት ሂደት ለውጥ እየታየበት እንደሆነ ገልጸው በቀጠናው የሚገኘው ኃይሏን እያጠናከረች ያለችው አሜሪካ የዩኤስኤስ አብርሃም ሊንከን የተሰኘውን የአውሮፕላን ተሸካሚ መርከብ ወደ አካባቢው ልካለች። ባለፈው ሳምንት ደግሞ የአሜሪካ ማዕከላዊ እዝ በአረቢያን ባህር ላይ እየተንቀሳቀሰ መሆኑን አስታውቋል። የኢራኑ ጠቅላይ መሪ ኻሜኒ ትራምፕ በየጊዜው መርከቦችን አመጣው ይላል የኢራን ህዝብ እነዚህን ነገሮች አይፈራም ብለዋል። ኢራን ከዓለም ወሳኝ የመርከብ መተላለፊያዎች አንዱ በሆነው ሆርሙዝ ወሽመጥ ላይ ከእሁድ ዕለት አንስቶ ለ2 ቀናት የሚቆይና ተኩስን የሚያካትት የባህር ኃይል ልምምድ ማድረግ እንደምትጀምር ሲጠበቅ ነበር። ይሁን እንጂ የዜና ወኪሉ ሮይተርስ ያነጋገራቸው አንድ የኢራን ባለስልጣን የኢራን አብዮታዊ ዘብ የባህር ኃይል እንዲህ አይነት ልምምድ የማድረግ እቅድ እንደሌለው መግለጻቸውን ዘግበዋል። የዓለም ገበያ ላይ ከሚቀርበው ነዳጅ ውስጥ 1/5 የሚሆነው የሚተላለፈው ኢራን በምትቆጣጠረው የሆርሙዝ ወሽመጥ በኩል ነው። ቴህራን ከዚህ ቀደም ጥቃት የሚሰነዘርባት ከሆነ ወሽመጡን እንደምትዘጋ ዝታ ነበር። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።